ሰላም ቤተሰብ እንዴት ናችሁ? ዛሬ የማያሳያችሁ ለሴክሬታሪ የሚሆን ለማንኛውም ኮምፒውተር ለሚጠቀም ሰው እንዴት በፍጥነት ሳያይ ኪቦርድ እንደዚህ በፍለጋ አደን ወይኔ የታለች ኦኬ ምናምን እያልን ፍለጋ ጊዜያችንን ከምናጠፋ ሊገላግለን የሚችል አንድ ዘዴ ነው ማሳያችሁ። ይሄ ነገር ለኔ በጣም የሰራልኝ ነው። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። ኦኬ ስለዚህ ኢንተርኔት ላይ መሆን ይጠበቅባችኋል። ለጊዜው ነገርየውን ካያችሁ በኋላ ኦፍላይን ልትጠቀሙ ትችላላችሁ። ማንኛውም ብራውዘር ጋር ትሄዳላችሁ። የምትጠቀሙበት ኢንተርኔት ብራውዘር ይኖራችኋል ብዬ አስባለሁ። ስለዚህ እኔ ለምሳሌ ክራም ነው የምጠቀመው። እሄዳለሁ ታይፒንግ ክለብ ብላችሁ ትጽፋላችሁ። ዳውንሎድ ማድረግ ትችላላችሁ። ግን አሁን ኦንላይን የሆነውን ነገር ነው ማሳያችሁ። ዳውንሎድ ማድረግም ትችላላችሁ። ኢንተር ልበላው እሱ ጋር ልግባ ታይፒንግ ክለብ የመጀመሪያውን ትመርጣላችሁ። እንዲህ አይነት ኢንተርፌስ ይመጣላችኋል። እንደምታዩት በጣም ብዙ ነገር ነው ያለው እዚህ ዌብሳይት ላይ። በጣም የሚገርም ነገር ነው ያለው። እንደሚለው ለርን ተች ታይፒንግ ፎር ፍሪ ይላል። በነፃ በኮምፒውተር ታይፕ ማድረግ ልመዱ ተማሩ ነው የሚል። ስለዚህ እንደምታዩት ነው የእጃችሁ አቀማመጥ። ስለዚህ በዋናነት አሁን ታይፒንግ የመጀመሪያው ህግ ሳያዩ ኮምፒውተሩን የእጃችሁ አቀማመጥ የጣታችሁ አቀማመጥ ምን መሆን እንዳለበት ተተማራችሁ በኋላ ሳታዩ መጻፍ መለማመድ። all the reasons to start learning how to type right ነው ይላል። ስለዚህ ለምሳሌ አንደኛ it's a game, it's an engaging and interactive experience while you are learning how to type። ሌላው እጃችሁን በትክክለኛው አቀማመጥ ልክ አሁን ስፖርት የራሱ የሆነ ፖስቸር እንዳለ የራሱ የሆነ ጀስት አቋም እንዳለ ማንኛውም ነገር ሲሰራ የራሱ የሆነ አካሄድ እንዳለው ሁላ ታይፒንግም የራሱ የሆነ አናቶሚካሊ የሆነ ፖዚሽን አለው ማለት ነው። ጀስት ላይክ ዛት እጃችን በምን መንገድ ነው የምናስቀምጠው የሚለው ሌቭልስ ባጅስ ኤንድ ስታርስ ይሰጣችኋል። አሁንም እዚህ ጋር እየሰራችሁ በሄዳችሁ ቁጥር የሀንት ኤንድ ክሊክ አይነት አፕሮች በሩጫ የሚደረገው ነገር የወገብ ያሳምማል። ስለዚህ ቀጥ ብላችሁ ወገባችሁን ቀጥ አድርጋችሁ መስራት የሚያስችል ሁኔታ እንዲኖራችሁ ያደርጋል። እንግዲህ በጣም አክሰሰብል ነው የታይፒንግ ክለብ የሚባለው። በጣም ብዙ ሶፍትዌሮች ጋር የሚወዳደር በጣም ወሳኝ ነገር ነው። ሰው ፊት ለፊት ሆኖ እያስተማራችሁ ያለ ያህል ነው የሚሰማችሁ። ሞር ኢንተራክቲቭ ነው። ድምፅ አለ ተሰማላችሁ። ጀስት ላይክ የግድ ማየት ላይ ተጠበቅባችሁ ይችላል። ለማንኛውም ማየት ለተሳናቸው ወገኖቻችን መሆንም የሚችል ነው። ትጠቀሙበታላችሁ ወይ ደግሞ ነገሯቸው። ታይፒንግ ፕሌይባክ አለው። you can view just your past performance and even play them back። ከዚህ በፊት ምን አይነት የሄዳችሁበትን ርቀት ማወቅ ትችላላችሁ። እስካሁን የመጣችሁበትን ታይፕ ማድረግ ከጀመራችሁ ጀምሮ አጠቃላይ ታይፒንግ ክለብ የጉግል ፓርትነር ነው። ለትምህርታዊ ዓላማ ተብሎ ጉግል የራሱ አድርጎታል፣ ወይ ደግሞ እንደ የጋራ እየሰሩ ነው ያሉት ማለት 100% ኦንላይን ነው። ዳውንሎድ ብታደርጉትም የግድ ኦንላይን መሆን ይጠበቅባችኋል። ኤኒዌይስ በዚህ እርግጠኛ ከሆናችሁ ሌሎች ነገሮች ሌላ ጊዜ ሪቪው አደርግላችኋለሁ። አሁን ምን እንደሚመስል ለምሳሌ የተወሰነውን ነገር እንጀምርና እንይዝ። ወደ ላይ ንድና ጌት ስታርትድ በሉት። ኦንላይን ስለሆነ ትጠብቃላችሁ። እንዲህ ያለ ይመጣል። ኦኬ ሆም ሮው የሚል እንደምታዩት እዚህ ጋር ፕሮግረስ 0 ነው። ስታርስ 0 ነው። 0 ፖይንት ነው እንደምታዩት ማለት ነው። ስለዚህ ገና የጀመርን እየሰራን በርን ቁጥር ነው። እነዚህ ደረጃዎች ናቸው። ልክ ማንኛውም ጌም ስትጫወቱ። ይሄ ግን ትርጉም ያለው ጌም። ማንኛውንም ጌም ከመጫወት እንዲህ አይነት ጌሞች ሞር አእምሮን ሊያጠነክሩ ወይ ደግሞ የተሻለ የመስራት ብቃታችንን የሚያሻሽሉ ጥሩ ልምዶቻችንን እንድንገነባ የሚያደርጉ ጌሞችን መጫወት ግን በጣም ብልህነት ነው ብዬ ነው የማስበው። ወደ መጀመሪያው እንምጣና ደረጃዎች አሉት። እንግዲህ በችሎታቸው መሰረት ሆም ሮው የሚል አለ። ስለ ሆም ሮው ወይ ደግሞ መጀመሪያ መታወቅ ያለበት ቶፕ ሮው፣ እንደዚህ ይሄን ደረጃ ካለፋችሁ ቦተም ሮው የኪቦርዱን መሰረት አድርጎ ነው። የኮምፒውተሩን ኪቦርድ ማለት ነው። ራሱን የቻለ ሳይንስ ነው። ባይዘው ቤዚክ ሌቭል 1 የሚል ጀስት 21 ቃላትን በደቂቃ መጻፍ መቻል ማለት ነው። 21 ቃላትን በደቂቃ መጻፍ መቻል ቤዚክ ሌቭል 1 ላይ ነው። እንግዲህ እሱን በየደረጃው ታያላችሁ። ቃላትን የቀያየረ ያጽፋችኋል። ትሪኪ ወርድስ ድብልቅልቅ ያሉ ነገሮችን ጻፉ እያለ አሁንም ትጽፋላችሁ። ሽፍት ኪን በመጠቀም የምትጽፏቸው ነገሮችን እንደዚሁ ይፈትናችኋል ማለት ነው። ይህ ሁሉ በነፃ ነው። የምትከፍሉት ነገር የለም። ምናልባት ኢንተርኔት ብቻ ነው የሚጠይቃችሁ። በቀን የተወሰነች ደቂቃ በመስጠት መላመድ ትችላላችሁ። ለማንኛውም ሞር አድቫንስድ እያደረገ በጣም ተመታሰቡት በላይ ተወዳዳሪ የሌላችሁ ታይፐሮች ሊያደርጋችሁ ይችላል ማለት ነው። ይሄ በጣም ብዙ ሰዎች የተጠቀሙበት እንደሆነ አይቼ ነው እኔም ፕራክቲስ እያደረኩት ነው ያለሁት።
ሪሴት ስላደረኩት ነው ለእናንተ ለማሳየት ማለት ነው። ለምሳሌ የመጀመሪያውን እንስ ክሊክ እና So, I hear you want to type like a pro. Yeah. Let's start by setting up your finger positioning. Okay. Look at the F and J keys on your keyboard. Do you see the bumps on each key? Close your eyes and feel for the bumps using your 2 index. እንደምታዩት ምንድነው ያለችው ሴትየዋ የግራ እጃችሁ የኢንዴክስ ፊንገር እንደምታዩት ኤፍ ላይ መሆን አለባት ይላል። የቀኝ እጃችሁ ኢንዴክስ እቺ ጠቋሚ ጣት ማለት ነው ኢንዴክስ ጄ ጋር መሆን አለባችሁ ማለት ነው። ስለዚህ ኪቦርዳችሁን ግን ሞር የኪዮርቲ የሚባለው የኪቦርድ አይነት መሆን አለበት። እንግዲህ በዚህ መንገድ የተዘጋጀ ነው ብዬ አስባለሁ። ኦኬ ማንኛውም ዴስክቶፕ ይሁን ላፕቶፕም ይሁን ማለት ነው ኤክስተርናል ኪቦርድም ይሁን ዋቴቨር ዞሮ በዚህ መንገድ ጌሚንግም ቢሆን ዞሮ ችግር የለውም። ዞሮ በዚህ መንገድ ጣታችሁን አዘጋጁ እያለች ነው። እሱን መለማመድ ትችላላችሁ። Take your time, but don't look. Yeah. Did you get it? Okay. Your index fingers should always find their way back to F and J by feeling for those bumps. Now curve your fingers and bring your other fingers down on the next 3 keys on either side. This is called the home row position. For example, to type the letter U, your right index finger will travel up 1 key and then quickly return to the bump on the J key. Okay, before we start, there is only one rule you must always follow. Never, ever look at the keyboard while typing. If you follow this rule, your index fingers will quickly learn to find their way home by feeling for the bumps. Okay. Fast typists forget about the keyboard and don't even realize their fingers are at work. They feel one with the computer. Wow. After some practice, you'll start feeling it too. The computer becomes a part of your body. Yeah, I wish. እንግዲህ በነገራችሁ መሰረት ጣታችሁን ሳታንቀሳቅሰው የግራ እጃችሁ እና የቀኝ ይሄ ኤኤስዲኤፍ ኤችጄኬኤል ያለበት የኪቦርዱ ላይ ነው አብዛኛው ጣቶቻችን የሚያርፈው ማለት ነው። ግን ጂና ኤች መሃል ላይ ይሆናል ማለት ነው። የግራ እጃችን ጠቋሚ ጣት ኤፍ ላይ ትሆናለች። ቀጥለው ያሉትን ሌተሮች በቅደም ተከተል ጣቶቻችን ላይ እናሳርፋለን። ይህንን ነው መለማመድ። ልክ ይሄ የሳይኮሞተር የሚባል የለርኒንግ ዶሜን ነው። አክቹዋሊ የአእምሮአችንና የሰውነታችን እንቅስቃሴ መዋሃድ ሲጀምር ልክ ሳይክል መንዳት ጀስት ላይክ ወይ ደግሞ ምናልባት ሽንኩርት ስትከትፉ ያላችሁ በጊዜ የለመዳችሁ ስትሄዱ የሚኖረው ነገር ልክ ከዚህ ጋር የተገናኘ ነው የዚህም ክህሎት። ስለዚህ የሳይኮሞተር ስኪላችሁ የዳበረ በሄደ ቁጥር ይሄ ታይፕ የማድረግ ብቃታችሁን በዛው ልክ እየጨመረ ነው የሚሄደው ማለት ነው። ያ ኦኬ ሶ እስኪ እንጀምር። የተወሰነ ነገር እንበልና ሌላውን ነገር ለእናንተ ተዋለሁ ማለት ነው። ስለዚህ ተጠብቃላችሁ። ጀስት ሌትስ ፕሌስ እንግዲህ የግራ እጄን ጣቴን እችን ኤፍ ላይ አደርጋለሁ። ሌላውን የቀኝን ደግሞ ጄ ላይ አደርጋለሁ ማለት። ስለዚህ ጀስት አሁን ኤፍ ንካ እያለች ነው። ኤፍ ልነካ ነው፣ እየነካው ነው። ኤፍ ቀጥል ጄ ንካ እያለች ነው። በቀኝ የማልካች ጣቴ ማለት ነው። ነካውኝ። ይህንን የመጀመሪያውን ደረጃ ጨረስኩኝ ማለት ነው። ስለዚህ አሁን ኮንቲኒው ሲል የግድ መጥቼ እችን ከርሰሯን እዚህ ጋር ኮንቲኒው ምትሏን በማውዛችሁ መንካት ትችላላችሁ። ሶ እንቀጥል። ከዛ ሌላ ፈተና መጥቶልኛል። አሁንም በተለመደው አቀማመጥ ጣቴን አስተካክላለሁ ማለት ነው። ኤፍ የግራ እንደገና ጂ ደግሞ የቀኝን አደረጉን። አሁን ማንን ነው የምነካ? ኤፍ ነካለሁ። እንደምታዩት እዚህ ጋር የተደረደረውን ነገር እስክነካ በቅደም ተከተል መሰረት ማለት ነው። ስለዚህ የምነካው ግን ኤፍ በግራ አመልካች ጣቴ ነው፣ ጄን ደግሞ በቀኝ አመልካች ጣቴ ነው። ሌላ ነገር መንካት አልችልም። ጣቴን በተመለከተው መሰረት ካስቀመጥኩ በኋላ ማለት ነው። ኦኬ ሶ መሰሳት የለም። እሺ እንሞክር። አሁንም ኤፍ 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 ጄ ጄ ጄ ዋው ጄ ኤፍ 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 ጄ ጄ አሁንም በቀኝ ጄ በግራ ኤፍ ኤፍ ጄ ጄ ኤፍ ዩሲ ኤፍ ጄ ጄ ኤፍ ጄ እንግዲህ አሁንም በግራዬ ዋው እንግዲህ የኛውን ሌቭል ማጠናቀቁኝ ማለት ነው እያለ ደረጃዎች እየጨመሩ አሁን ደግሞ ሌላ ምን ኢንትሮዲዩስ ተደረገላችሁ መሰላችሁ? ባክስፔስ ነው። ይሄ ባክስፔስ ነው። ባክስፔስን በየት እንደምትነኩ ይሄ የሰማያዊው ይቺ በምታመለክታችሁ መሰረት
ትነካላችሁ። ለዛ ኤፍ በግራይ ማለት ነው። ባክስፔስ በየትኛው ነካ ነው የምትለኝ? በቀኝ አውራ ጣት ማለት ነው። ይሄው ሶ ሌላ የግራይ አመልካች አሁንም ጄ ሶሪ ተሳሳትኩ ካያችሁ ሶ ጄ ዋው በጣም የሚገርም ኤክስፒሪየንስ ነው። በጣም አናዘር ስፖርት ያ ሶ ታይፕ ማድረግ ቀጥሉ። ጣታችሁን አለማምዱ። በጣም ብቃት ያላችሁ ታይፐር ትሆናላችሁ ማለት ነው። ወደ ዋናው ነገር አስገብቶኛል። እንደምታዩት ተደጋጋሚ ነገሮችን እንድነካ ነው እንግዲህ እየጋበዘኛል። እንደምታዩት ኤፍ አራቴ እንደገና ባክስፔስ እነካለሁ። ጄ ኤፍ ኤፍ ጄ ኤፍ 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 ኦኬ ያው እንግዲህ ስህተቴንም እየቆጠረ ነው። እንደምታዩት እዚህ ጋር ስፒድ 15 እየወረደ ነው። ስላቆምኩት ነው እንግዲህ እንጂ መቀጠል ይቻላል። ኤኒዌይስ እንዲያረጋችሁ ፍጥነታችሁንም በዚሁ ልክ ማወቅ ትችላላችሁ ማለት ነው። ለምሳሌ ሪሴት ላድርግና እስኪ ሲሪየስ እጄ ነኛለሁ እና እንትን ልበላችሁ። ኦኬ አብረን እስኪ እንቀጥል። እስቲ ማን ይበልጣል ከእናንተና ከኔ? ኮሜንት አድርጉልኝ እስኪ ምን ያህል እንዳሄዳችሁ። ኤፍ 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 ዜን ጄ ጄ ጄ ጄ ኤፍ ኤፍ ጄ ጄ ኤፍ 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 ጄ ጄ ጄ ኤፍ ጄ ኤፍ ጄ ጄ ጄ ኤፍ 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 ጄ ኤፍ 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 ጄ ጄ ጄ ኤፍ ኤፍ ጄ ጄ ጄ ኤፍ ኤፍ ጄ ማይ ጋድ ኤፍ ጄ ኤፍ 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 ጄ ጄ ጄ ጄ ኤፍ 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 ጄ ጄ ኤፍ ኤፍ ጄ ጄ በስመ አብ አዎ በጣም ጎበዝ ነኝ። ግን በ19 ወርድ በፐር ሚኒት የሚል ካልኩሌሽን እያሳየ ነው እዚህ ጋር እንደምታዩት። ዱሬሽን እንግዲህ ገና የመጀመሪያው ጨዋታ ስለሆነ ነው። እንግዲህ ይህንም በጣም መስፋት ይቻላል። እንደምታዩት 97% ሪል አኩሬሲ ይላል እያለ እናንተ ይሄ በጣም ፈን ነው በራሱ ያዝናናችኋል። አረፍ ስትሉ ነገር ማድረግ ትችላላችሁ። ግራፊካሊ ውጤታችሁንም በዚህ መንገድ ማየት ትችላላችሁ። ባይዘወይ አንዳንድ የሴክሬታሪ የሚቀጥሩ ሰዎች እንዲህ አይነቱን ነገር ብዙም ላይሄዱበት ይችላሉ፣ ግን ለራሳቸው በጣም ይጠቅማቸዋል። ግን ወጣ ያሉ ድርጅቶች ከሆኑ ግን እርግጠኛ ነኝ ከኢትዮጵያ ውጭ ያላችሁ የታይፒንግ ስፒዳችሁን እና አጠቃላይ ሁኔታችሁን ይፈትናችኋል። ሶ በዚህ መንገድ ነው የሚያያችሁ ማለት ነው። ስለዚህ ስኮራችሁ ያሳያል፣ ስፒድ አለው፣ አኪዩሬሲ፣ ስህተቶቻችሁ ማለት ነው። ስለዚህ ምን ያህል ጊዜ እንደሚፈጅባችሁ የሰራሁትን እዚህ ጋር ፕሌይበክ የምትሏን በመንካት የሰራሁትን ማየት እችላለሁ። ኦኬ ብዬ ስም ይጠይቀኛል። እንግዲህ መሄድ አለብኝ፣ ሴቭ ማድረግ ይጠበቅብኛል ማለት ነው። ስለዚህ ኤኒዌይስ ሂዱበት። መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። እንደጠቀማችሁ ተስፋ አድርጋለሁ። እንደተለመደው አዲስ ከሆናችሁ ሰብስክራይብ አድርጉ።